እግዚአብሔር ይስጥልኝ። እንግዲህ በቤተ ክርስቲያናችን አስተምሮ 5 አዕማደ ምስጢር አሉ። 5 አዕማደ ምስጢሮች ወይም ደግሞ 5ቱ ፒላሮች ማለት ነው። ከነሱ ውስጥ አንደኛው ምስጢረ ጥምቀት ነው። ስለ ጥምቀት 318ቱ ሊቃውንት ተሰብስበው በኒቂያ ጉባኤ በደነገጉት ቀኖናቸው ላይ የሚለው ወነአምን አሐቲ ጥምቀት ለስርየተ ኃጢአት ይላል እንጂ ለድህነት መጀመሪያ አይልም። ለድህነትና ለስርየተ ኃጢአትን እንለይ። መጀመሪያ ስርየተ ኃጢአት የተደረገለት ይድናል አይድንም ከሆነ እሱ ሌላ ነገር ነው። ግን ለስርየተ ኃጢአትና ለድህነት የሚለውን እንለይ እንጂ ለድህነት አይደለም። ለስርየተ ኃጢአት ከመጣን ደግሞ ወነአምን በሐቲ ጥምቀት ነው የሚሉት። አሐቲ ማለት ምን ማለት ነው? አንዲት ማለት ነው። አንዲት ጥምቀት ደግሞ አንዲት ናት። 2 አትደገምም፣ 3 አትደገምም። እኔ ስጠመቅ 1፣ መስፍን ሲጠመቅ 2፣ መልካሙ ሲጠመቅ 3 እንዲህ እያለ ሚሊዮን የሆነ ጥምቀት ይሄ አንድ ጥምቀት ሊሆን አይችልም። ሁለተኛ በጥምቀት እናምናለን አሉ እንጂ እንጠመቃለን አላሉ። ስለዚህ ይሄ ለውሃ ጥምቀት ሊሆን አይችልም። ለኢየሱስ ክርስቶስ ጥምቀት አንድ ጥምቀት የተጠመቀው ኢየሱስ ክርስቶስ ነው። የዮሐንስን ጥምቀት ከሆነ ሌሎችም አብረውት እየተጠመቁ ከሱ በፊትም ከሱ በኋላም እየተጠመቁ ነበር። ስለዚህ የደሙ መከራውን የሞቱን የትንሣኤውን ጥምቀት ነው አሐቲ ጥምቀት የተባለው። እናምናለን ስላሉ በእምነት ነው እንጂ በመከራውና በትንሣኤው በእምነት ነው እንጂ በውሃ ጥምቀት ስርየተ ኃጢአት የለም። አመሰግናለሁ። ምናልባት በቪዲዮ ይሁን የሚል ካለ እኔ አንድ ስልክ ስለሆነ ያለኝ እልካለሁ። በቃ ይሄ ትምህርቱ ጭፍን ያለ ክህደት ነው። አሁን ልጁ መጥራት ትችላላችሁ። ትና ያብራራው መጀመሪያ ካለ ያብራራው፣ እድል እንስጠው። መቼም በኋላ ነገ ሄዶ ደግሞ ሲያለቃቅስ እንዳናየው። እውነት ለመናገር እንደዚህ ባለ ነገር እኔ ተገልጬ አላውቅም። ብዙውን ጊዜ ወንድሞች የታድሶቹም እንዲመለሱ ጴንጤቆስጣልም ወደ ቤተክርስቲያን እንዲመለስ ነው የማመጣው እንጂ ከቤተክርስቲያን የመግፋት ፍላጎት ከድሮም ጀምሮ እንደዚህ ያለ ሂስትሪ የለኝም። ግን ምን ታደርጉታላችሁ? እንደ እድል እንስጠውና ይምጣና ያብራራ ልጁ። ብፁዕ አምላክ ማን ነው የሚለው እንትኑ የአካውንት ስሙን ያልከው ባቱ ነው ቦንቱ በሚል አካውንት እየጠበቀ ነው። ቦንቱ እሺ፣ ቦቱ ነው ቦንቱ ነው አለ እየጠበቀ ነው። አዳምሻ ወይ ሞዴሬተር ስጠኝና ልሳብልህ። እሺ መዝሙር ያሬድዬ እንዳለ ከስር ገዝት የላካችሁ ሰዎች እባካችሁ አንድ ቁጥር ይጻፍ። አዳሚ አንድ ቁጥር ይጻፍ። እሺ አንድ ቁጥር ይጻፍ። ልደውልልህ። እሺ ገዝት ላይ ያላችሁ ሰዎች እባካችሁ ልቀቁና ውረዱ ከይቅርታ ጋር። ቦንቱ በሚል ወንድማችን አዲሴ አንድ ቁጥር ጻፍልን። በጣም በስነ ስርዓትና በስነ ምግባር ሁላችን እየተማርን መቀጠል ይኖርብናል። ማንም መሳደብ አይችልም። መምህራን አሉ፣ ካህናት አሉ፣ አባቶች አሉ። ጥያቄ ይጠየቃል፣ ያብራራል። ከዛ ወዲያ የተረዳውንና የሳተበትን መንገድ ያስተምሩታል ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው የምንሄደው። ቦንቱ በሚል አካውንት አንድ ቁጥር ጻፍልን ወንድማችን። ገብቷል። እኔ ቀሲስ ገብቷል። እሺ መልካም። እግዚአብሔር አምላክ ያክብርልን። ይኸው ቀጥሉ መምህራን። እሺ ዲያቆን ነው ያላችሁኝ? ገና ሎድ እያደረገ ነው። ቀሲስ ነው ይፍቱኝ ባልኩኝ፣ ግን አባቴ በአጋጣሚ ልጠቀም። እኛም እኮ ዝም ብለን ምኝታችን ላይ ነገር ያለ ነው። ሌሊት ነው።
ላይ ላይ ነበርኩኝ። ቀሲስ ዲያቆን መተሃል ቦንቱ ቀሲስ ይፍቱኝ ይባርኩኝ ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አይ ቲንክ አሁን ገብቷል አይደል? ዲያቆን መዝሙራ አሁን ሎድ አድርጎ ጨርሷል። ያ ሚዩትን ያንሳና ወንድማችን ያወራን። እንግዲህ ቀጥሉ። እሺ ዲያቆን አዲስ ነህ? ዲያቆን አዲስ ይሰማል? ይሰማል። እንዴት አደርክ? እንዴት አመሸህ ነው መሰለህ እናንተ ጋር። እንዴት አመሸህ? እግዚአብሔር ይመስገን። እንግዲህ ያው በአንተ ጉዳይ ላይ ነው እያወራን የነበረው። የአንተን ቪዲዮ ነበር ከፍተን ስንሰማ የነበረ። ላይቡን እንኳን ይህም ትናንትና አንድ ቤተ ጳውሎስ ነው እና የፈለገ ሲያወሩ ነው የሰማሁኝ። ገስት ላይ አንተንም አይቻለሁኝ። ቪዲዮ ተከፍቶ ወነአምን ባህቲ ጥምቀት ለስርየተ ኃጢአት የሚለው ስርየተ ኃጢአት ማለት ድነት አይደለም፣ ስለዚህ ሰው በውሃ ተጠምቆ አይድንም የሚል ቪዲዮ ተከፍቶ እየሰማን ነው። እና ይህንን ትምህርት ከየት ነው ያገኘኸው? እስኪ አብራራልን። ምን ለማለት ፈልገህ ነው? መልካም እሺ፣ እግዚአብሔር ይስጥልኝ። እንግዲህ ስርየተ ኃጢአት ወነአምን ጥምቀት ለስርየተ ኃጢአት ብለው ሰለስቱ ምዕት ወይም ደግሞ 318ቱ ሊቃውንት በኒቂያ ጉባኤ የደነገጉት ድንጋጌ የተነሳን ፖይንት ጥምቀት ከሚል ነው። ኔትወርክህን አስተካክለው ቦንቶ ወንድማችን፣ ወይ የሆነ ኤርፎን የጠቀም ከሆነ ሄድሰቱ ኤርፎንህን ንቀለው። የሚንኮሻኮሽ ነገር አለና በደንብ ድምፅ እንዲሰማን አድርግ ፕሊዝ ወንድማችን። ቀሲስ ይቅርታና ግን መቼም የቤተክርስቲያን ልጅ እውነት ዲያቆን ከሆነ ይሄ ስርዓታችን ነው። ይፍቱን ይባርኩን ብለን ቡራኬ ተቀብለን ነው ከአባት እና ያንን የማይልበት ምክንያት ምንድን ነው? እውነት ለመናገር ስላልገባኝ ነው። ኦነስት የሆነ የወንድማዊ እይታኝ ነው የማስቀምጠው። ዲያቆናት ሁሌም ከካህናት ቡራኬ እንቀበላለን፣ እንኳን ምዕመንም ጭምር ማለት ነው። እና ያን ለምንድን ያላረገው የሚለው በጣም ጥያቄ ስለፈጠረብኝ ነው። ይቀጥሲስ። እሺ አቤት። ምን አይነት ፖለቲካ ለመስራት ነው የገባሁት? እሺ ችግር የለውም። ቆይ ቀጥታ ወደ ትምህርቱ የገባሁት ሰምተንሃል። አሁን ስትለው ራሱ ያው የምንረዳው ነገር አለ። የት ደብር ነው የምታገለግለው? እንደው እስከዚህ እንጀምር እስኪ። የት ነው ያለው? የት ደብር ነው የምታገለግለው? የአገልግሎት ድርሻህ ምንድን ነው? አስተምሮ ላይ ብንነጋገር ይሻላል። ምን አልከኝ? ላይ እናወራለን፣ ምንም ችግር የለውም። ግን አድራሻህን ምንድን ነው? ፖዚሽንህ ምንድን ነው? በዲቁና ነው የምታገለግለው? በስብከተ ወንጌል ነው? በመርጌትነት ነው? የሁሉ የዲያቆን ስም ስለሆነ ነው። በቅዳሴ ነው የማገለግለው። በዲቁና ነው? መደበኛ ነህ? በመደበኛነት ታገለግላለህ? ደሞዝተኛ አይደለም ማለት ምን ማለት ነው? ደሞዝተኛ አይደለም ግን መደበኛ ነህ ሆነ ያልኩኝ እኔ። ደሞዝተኛ ነህ ሳይሆን መደበኛ አገልጋይ ሆነህ ታገለግላለህ። ደሞዝተኛ ሌላ ጉዳይ ነው። ግን መደበኛ አገልጋይ ቤተክርስቲያኑ ኃላፊነት ሰጥታ ታገለግላለህ በዲቁና መደበኛ ሆነህ? አዎ አንዴ እስኪ ጊፍት ስጡት እስኪ ከይቅርታ ጋር ይሄ ኮኔክሽን ኔትወርኩን ቢለቅለት አይ ቲንክ ይቆራረጣልና ቆይ እኔ መስጠት እችላለሁ እንደዚህኛው እስኪ ወይ ልሞክረው
አይ ቲንክ ደህና ኔትወርክ ነው ያለው። እኔ ቪዲዮ አሁን ትዝ አለኝ ሶፊ ቤት በደንብ በጥሩ ሁኔታ ነው የሚያወራው። ሜይ ቢ ያለበትን ቦታ ትንሽ ወይ ቀይርና ወይ ሄድሴቱን ያስተካክል። አይ ቆይ እስኪ ከወጣ በኋላ እንትን እንዳይልብን እንቆይ ትንሽ። እሺ ያሬዶ፣ የት ደብር ነው የምታገለግለው ዲያቆን አዲስ?